በአፋር ክልል ወታደራዊ እንቅስቃሴዎች ጨምረዋል። በዚህም በረሃማው ኢትዮጵያ ክፍል በከባድ ውጥረት ውስጥ ይገኛል። ከኢትዮጵያ አፋር በተጨማሪ የኤርትራ አፋር፣ የጅቡቲ አፋርም በተመሳሳይ ውጥረት ውስጥ ይገኛሉ ተብሏል። ከዚህ ጎን ለጎን ዋናው የኢትዮ ኤርትራ ውጥረት አብሮ እየተነሳ ነው። የፌደራል መንግስት ከፍተኛ ባለስልጣናትን ጨምሮ የአፋር ክልል ባለስልጣናትና በክልሉ የሚንቀሳቀሱ ታጣቂ ኃይላት አንድ ላይ ወደ ሚዲያ ብቅ ብለዋል። ጉዳዩ በዓለም አቀፍ ደረጃ አነጋጋሪ ሆኖ ትንታኔዎችና አስተያየቶች እየተሰጡበት ነው። በኢትዮ ኤርትራ መካከል ምን እየተካሄደ ነው የሚሉ ጥያቄዎች አሁንም ይነሳሉ። በዚህ መሰናዷችን የአፋር ክልልን የትጥቅ ትግል እንቅስቃሴ ለመመልከት እንሞክራለን። የአፋሩ ትጥቅ ትግል በበረሃማ አፋር ክልል በርከት ያለ ትጥቅ ትግል እንቅስቃሴ እየታየ ነው። አፋር ኢትዮጵያ ከጅቡቲና ከኤርትራ ጋር የምትዋሰንበት ቀጠና እንደመሆኑ ድንበር የተሻገረ የማህበረሰብ ስብጥርና የጎሳ አባላትን የያዘ ነው። የኢትዮጵያ የወደብ አማራጮችን በአፋር በኩል ይገኛሉ። ኤርትራ ወደቦችን ይዛ ከተነጠለች በኋላ ወደብ አልባ ሆና የቆየችው ኢትዮጵያ በወደብ ኪራይ ከፍተኛ ወጪ በመውጣት ስትገለል የቆየችው በአፋር በኩል በምትገኘው ትንሿ ጅቡቲ ነው። ጅቡቲና አፋር ቅርብ ለቅርብ ናቸው። አፋር ከጅቡቲ በኩል ጥቃትና በደል ሲደርስበት እንደቆየ ይነገራል። በጉዳዩ ላይ የትጥቅ ትግልና ሰላማዊ ትግል የሚያከናውኑ የአፋር ተወላጆች ግን በደሉ የበዛው በጅቡቲ በኩል ሳይሆን በኤርትራ በኩል ነው በማለት አስተያየታቸውን ይሰጣሉ። በዚህም ከኤርትራ መንግስት ነፃ ለመውጣት የትግል እንቅስቃሴ ጀምረዋል። የትጥቅ ትግል እንቅስቃሴው ከተጀመረ ረጅም ጊዜያትን ቢያስቆጥርም ኮትሮ በተለየ መልኩ ተጠናክሮ እየታየ ነው። ይህ ወቅት የኢትዮጵያ መንግስትና የኤርትራ መንግስት በከፍተኛ ሁናቴ ውጥረት ውስጥ የገቡበት ነው። ከዚህ አንጻር ትኩረት ስቧል። በአፋር ክልል ድንበር ላይ የሚገኝ የመሆኑ ጉዳይ የጦርነት ስጋት ካለባቸው የኢትዮጵያ ክልሎች ቀዳሚ አድርገዋል። ከውጭ ለወረራ የሚገቡ ኃይላት ትግራይና አፋርን እንደ ዋነኛ መተላለፊያ ይጠቀማሉ። ኤርትራ ከኢትዮጵያ ከተገነጠለች በኋላ የኢትዮ ኤርትራ ጦርነት ሲከሰት አፋር ቀዳሚ ሰለባ ነበርም። አሁን ደግሞ በቡሬ ግንባር ከባድ የጦርነት ስጋት አለ። የአሰብ ጉዳይም እየከረረ መጥቷል። አሰብና ቀይ ባህር ለአፋር በጣም ቅርብ ሲሆኑ በተለይ አሰብን የአፋር አካል የማድረግ እቅድ በአፋር ፖለቲከኞችና ባለስልጣናት በኩል እንዳለ ይነገራል። አፋር ክልል አዲስ የተቋቋመውን ማይረሱ ዞንን ጨምሮ 6 ዞኖች አሉት። ከ6ቱ ዞኖች መካከል አውሱ ይረሱ፣ ከልበት ይረሱ፣ ጋቢ ይረሱ፣ ፋንት ይረሱና ሃሪ ይረሱ ተብለው የሚጠሩ 6 ዞኖች አሉ። ዋናው የአፋር ትጥቅ ትግል መሰረቱን ያደረገው ከ6ቱ ዞኖች ባሻገር ማለትም በቀይ ባህር በኩል የቀይ ባህር አፋሮችን ነፃ ማውጣት ነው እየተባለ ይገኛል። ይህን እያሉ ያሉት በአሰብና በቀይ ባህር ዙሪያ የትጥቅ ትግላቸውን በይፋ የጀመሩት የአፋር የትጥቅ ትግል ኃይላት ናቸው። እነዚህ ኃይላት በአሁኑ ወቅት ጦራቸውን በአሰብ በኩል ወደ ኤርትራ አቅጣጫ እያንቀሳቀሱ ነው። ይህንንም በማህበራዊ ትስስር ገጻቸው በየጊዜው በሚያጋሯቸው መረጃዎች እያሳወቁ ይገኛሉ። የትጥቅ ትግሉ ጅማሮ በአሰብ ቀይ ባህር ዙሪያ ያለው ወታደራዊ ውጥረት ከጊዜ ወደ ጊዜ ከፍ እያለ መጥቷል። የቀይ ባህር አፋርን ከኤርትራ መንግስት ነፃ እናውጣለን በማለት የትጥቅ ትግላቸውን በይፋ በመጀመር ላይ ያሉት ኃይላት ከኤርትራ ጋር ትግል ጀምረናል፣ ባህር ኃይልም እናቋቁማለን ይላሉ። ትጥቅ ትግሉን በይፋ ካስጀመሩት መካከል የቀይ ባህር አፋር ዴሞክራሲያዊ ድርጅት አንደኛው ነው። የቀይ ባህር አፋር ዴሞክራሲያዊ ድርጅት የትጥቅ ትግል የጀመረው በኢህአዴግ ዘመን ነው። ከዚያን ጊዜ ጀምሮ በትጥቅ ትግል እንቅስቃሴ ላይ ቆይቷል። ይህን ኃይል ከሌላው ለየት የሚያደርገው ትግል አለው። እንደሚታወቀው በኢትዮጵያ ውስጥ የሚካሄዱ የትጥቅ ትግል አካሄዶች ዓላማቸውና ግባቸው የኢትዮጵያ መንግስት መጣል ነው። እንደ ቀይ ባህር አፋር ዴሞክራሲያዊ ድርጅት ያሉት የትጥቅ ትግል አራማጅ ኃይላት ደግሞ ትጥቅ ትግላቸው ከኢትዮጵያ መንግስት ጋር ሳይሆን ከኤርትራ መንግስት ጋር ነው። ይህ ከሌሎቹ የተለየ ያደርጋቸዋል። የኤርትራ መንግስትንም ድንጋጤ ውስጥ የሚከት ክስተት ነው። ብዙውን ጊዜ የኤርትራ መንግስት በኢትዮጵያ መንግስትን ለመጣል የትጥቅ ትግል የሚያካሂዱ ኃይላትን በመደገፍ ይተቻል። አሁን ግን በሰፈሩት ቁና መልሰው ይሰፈራሉ እየተባለ ይገኛል። ወታደራዊ ማዕከላቸውን ኢትዮጵያ ውስጥ ያደረጉ ኃይላት የኤርትራ መንግስት በትጥቅ ትግል ለመጣል በይፋ እንቅስቃሴያቸውን ጀምረዋል። አፋርና አፋር እንዳይጋደል የሚል ስጋት አብሮ እየተነሳ ነው። አፋር ድንበር ላይ ያለ ህዝብ ነው። በኤርትራና በኢትዮጵያ የሚኖር ስለሆነ ያሰጋዋል ተብሏል። የሆነ ሆኖ የኤርትራ መንግስት ተቃዋሚ ፖለቲካና ወታደራዊ ቡድን ቀይ ባህር አፋር ዴሞክራሲያዊ ድርጅት RSADO ከ3 ወራት በኋላ ከፍተኛ ወታደራዊ ስልጠና ያጠናቀቁ አዳዲስ ተዋጊዎች ማስመረቁን ይፋ አድርጓል። የምረቃ ስነ ስርዓቱን ተከትሎ ድርጅቱ ባወጣው መግለጫ የድርጅቱ መሪና ወታደራዊ አዛዥ የሆኑት ኢብራሂም ሃሩን ሰልጣኞቹ ያሳዩት ዲሲፕሊንና ጽናት የሚደነቅ መሆኑን ጠቅሰው ስልጣናቸው ማጠናቀቃቸው የድርጅቱን ወታደራዊ አቅም ለማጠናከር አንድ እርምጃ ወደፊት መሆኑን ጠቁመዋል። እንደ ድርጅቱ ገለጻ ከሆነ ስልጣናው ትኩረት ያደረገው በውጊያ እንቅስቃሴዎች፣ በሽምቅ ውጊያ ስልቶች፣ በአካላዊ ብቃት ማጎልበት እንዲሁም ግልጽ በሆኑና ህዝብ በሚበዛባቸው አካባቢዎች ስትራቴጂያዊ ስምሪቶች መከወል ላይ ነው።
ኢብራሂም ሃሩን ቡድኑ የቀይ ባህር አፋር ማህበረሰቦችን መብት የመጠበቅ በኤርትራ መንግስት ይፈጸማል ያለውን ጭቆና የመቃወም ተልእኮን በድጋሚ አረጋግጧል ብለዋል። ጉዳዩን ይበልጥ ሲያብራሩም አሁን ያለውን ፖለቲካዊና ወታደራዊ ፍላጎት ለማሟላት የባህር ላይ አቅም ማጎልበትን ጨምሮ ተግባራዊ አቅሙን ለማሳደግ ማቀዱን በመግለጽ የአፍሪካ ቀንድ ሰላምና መረጋጋት አደጋ ላይ ጥሏል ያሉትን የኤርትራ መንግስት ለመታገል የኤርትራ ተቃዋሚዎች የጋራ ግንባር እንዲፈጥሩ ጥሪ አቅርበዋል። በኤርትራ በቀዳሚነት የሚንቀሳቀሰው የቀይ ባህር አፋር ዴሞክራሲያዊ ድርጅት ቀደም ሲል ሐምሌ 6 ቀን 2017 ዓ.ም በአፋር ክልል ሰመራ ሎጊያ ከተማ ባካሄደውና በሺዎች የሚቆጠሩ አባላቱ በታደሙበት ህዝባዊ ጉባኤ ማግስት የአቋም መግለጫውን ሲያወጣ ዓላማዎቹ እስኪሳኩ ድረስ ፖለቲካዊና ወታደራዊ ትግሉን በህይወት መስዋዕትነት ጭምር ለመቀጠል ያለውን ቁርጠኝነት ይፋ አድርጎ ነበረም። በጠንካራ መግለጫው ከኤርትራ መገንጠል በኋላ ገዢው ህዝባዊ ግንባር ለዲሞክራሲና ፍትህ ህግደፍ ከመጀመሪያውኑ በቀይ ባህር አፋር ህዝብ ላይ በርካታ ኢፍትሐዊ ድርጊቶችንና ግፎችን ፈጽሟል ብሏል። በአፍሪካ ህብረት ቻርተር ስር የተረጋገጡ መብቶችን በተለይ ደግሞ ከአንቀጽ 1 እስከ 25 የተዘረዘሩትን በመጣስ በቀይ ባህር አፋር ህዝብ ላይ ጭካኔ የተሞላበት ጭቆናና ኢፍትሐዊነትን ተግባራዊ አድርጓል በሚል ጠንካራ ይዘት ያለው መግለጫ አሰምቷል። በወቅቱ መግለጫ በኢትዮጵያና ኤርትራ ባለስልጣናት መካከል የቃላት ጦርነትን ተከትሎ በአሁኑ ወቅት በድንበር አካባቢዎች ውጥረት መንገሱን ያመላክተው ድርጅቱ የቀይ ባህር አፋር ህዝብ የጦርነት ሜዳ እንዳይሆን አስግቶናል ብሏል። በድንበር አካባቢ ያለው ህዝብ እየተፈናቀለ ነው። እስከ 60 ዓመት አዛውንት ወደ ጦር ካምፕ ስልጠና እየገባ ነው። ህዝቡ ወደ አጎራባች ሀገራት እንዲሰደድም ድንበሮች እየተዘጉ ነው በማለት ነው የወቀሰው። በሐምሌ ወር መጨረሻ የኤርትራ መንግስት ተቃዋሚ የሆነው የኤርትራ አፋር ብሔራዊ ኮንግረስ ኢኤንሲ በኤርትራ በፕሬዝዳንት ኢሳያስ አፈወርቂ መንግስት ላይ ለሚያካሂደው በትጥቅ የታገዘ ትግል ዝግጅት እያደረገ መሆኑን ተናግሮ ነበርም። በወቅታዊ አስተያየታቸውን ለዶይቼ ቬለ የሰጡት የቡድኑ ስራ አስፈጻሚ ኮሚቴ አባልና ቃል አቀባይ አሊ መሐመድ ኦመር ቡድኑ በኢትዮጵያ አፋር ክልል ሰመራ ከተማ ቢሮ እንደከፈተና ስራውን ወደ አዲስ አበባ ለማስፋት እቅድ እንዳለው ተናግረዋል። ኢትዮጵያ መንግስት እንድንሰራና እንድንናገር እድል ሰጥቶናል በማለት ወደ ክልሉ መመለሳቸው ከዲያስፖራ ተኮር ቅስቀሳ አክቲቪዝም ወደ መሬት ላይ ንቁ ንቅናቄና ትግል መሸጋገራቸውን የሚያሳይ ተደርጎ ተወስዷል። ክስተቱ የመጣው ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የቀይ ባህር መዳረሻ ስለማግኘት አስመልክተው በፈረንጆቹ በጥቅምት ወር 2023 ከሰጡት እንዲሁም ከኤርትራና ከጅቡቲ በኩል ወቀሳ ያስከተለውን አስተያየት ካሰሙ በኋላ በኢትዮጵያና ኤርትራ መካከል ያለው ውጥረት እየተባባሰ በመጣበት ወቅት ነው። የኢትዮጵያ የኤርትራና የጅቡቲ ድንበሮችን አቋርጦ የሚኖረው የአፋር ህዝብ ከጊዜ ወደ ጊዜ የአካባቢው የጂኦፖለቲካ እንቅስቃሴዎች ማዕከል እየሆነ መጥቷል። ሌላው የብዙዎችን ትኩረት የሳበው ወሳኝ ጉዳይ በቀጠናው በትጥቅ ትግል ላይ ከሚገኙት መካከል አንዱ የሆነው የቀይ ባህር አፋር ዴሞክራሲያዊ ድርጅት ዋና አዛዥ ኮሎኔል ኢብራሂም ሃሩን የቀጣዩ ምዕራፍ የድርጅቱን የባህር ኃይል አቅም ማዳበር የሚጠይቅ መሆኑን ገልጸው አመራሩ አሁን ባለው የፖለቲካና ወታደራዊ መስፈርት መሰረት የሰለጠነና የታጠቀ ባህር ኃይል ለማቋቋም እየሰራ መሆኑን መግለጻቸው ነው። ከዚህ ዓላማና እንቅስቃሴ አንጻር የኢትዮጵያ መንግስት ድጋፍ ሊሰጥ ይችላል የሚለው ጉዳይ ሌላኛው የቀጠናው መነጋገሪያ ነው። የኢትዮጵያ መንግስት በአሰብ ቀይ ባህር ጉዳይ ከኤርትራ መንግስት ጋር ያለበት ሁኔታ ይታወቃል። የኢትዮጵያና የኤርትራ መንግስታት አንዱ በሌላው ላይ ጦርነት ለመክፈት እየተዘጋጀ ነው በሚል በየጊዜው የሚወጡ መረጃዎች አሉ። በዚህ የውጥረት ወቅት የኢትዮጵያ ባለስልጣናት አካባቢውን የጎበኙበት ሁኔታ መፈጠሩና በዚያም በኩል የትጥቅ ትግል ከሚያካሂዱ አካላት ጋር ውይይት መደረጉ ስጋቱን ከፍ አድርጎታል። የብሔራዊ መረጃና ደህንነት አገልግሎት ኃላፊው ሬድዋን ሁሴን እንዲሁም ሌሎች ከፍተኛ የመንግስት ባለስልጣናት ከነጌታቸው ረዳ ጋር በመሆን በአሰብ ወደብ በ80 ኪሎ ሜትር ርቀት ላይ የምትገኘው የአፋር ክልል ቡሬ ከተማን ጎብኝተዋል። የቡሬ ከተማ ኢትዮጵያ፣ ኤርትራና ጅቡቲ አዋሳኝ ድንበሮች ላይ በቅርብ ርቀት የምትገኝ በአፋር ክልል ውስጥ ያለች ከተማ ናት። ባለስልጣናቱ የቡሬ ከተማ ጉብኝታቸውን አጠናቀው ሐሙስ ዕለት ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኘው ቢዱ ወረዳ ጊሮፎ በምትባል ቦታ ጉብኝት ማድረጋቸው ይታወቃል። ፖለቲካዊ ጉብኝቱ የኢትዮ ኤርትራ ውጥረት ባየለበት በዚህ ወቅት ከመካሄዱ በቀር ስለ ጉብኝቱ ዓላማ እስካሁን ከመንግስት አካል የተሰጠ ማብራሪያ የለም።